ዛሬ የቅዱስ ገብርኤል መታሰቢያ በዓል ነው። ገብርኤል ከበረ እንላለን። ያልከበረበት ዘመን የለም። እግዚአብሔር የፈጠራቸው ፍጡራን ክቡራን ናቸው። መላእክት ደግሞ ንዑዳን ክቡራን ናቸው። ዛሬ ከበረ ስንል እግዚአብሔር በሱ ተገለጠ፣ በሱ ላይ እግዚአብሔር ድንቅ ሥራ አደረገ፣ መልአኩም ከእግዚአብሔር የተሰጠውን ሀብት ተጠቀመበት ማለት ነው። ለአዲስ ኪዳኖቹ ምእመናን፣ ለእኔና ለእናንተ በመላው ዓለም ላለን ለአዲስ ኪዳን ልጆች እግዚአብሔር ተወልዶ ሰው ሆኖ ሰው እንደሚያደርገን በእመቤታችን በኩል አዲስ ኪዳን የሰበከልን እርሱ ነው። እግዚአብሔር የሚወዳቸው ወደ እሳት ሲገቡ አብሯቸው ይገባል፣ ብቻቸውን አይተዋቸው፣ ከዛ ያሳልፋቸዋል። አይለፍከን ማእከለ እሳቶሙ ወአውጻእከነ ውስተ ዕረፍት ያለው መዝሙረኛው ለዚህ እኮ ነው። መዝሙር 65 ቁጥር 15 ላይ በእሳትና በውሃ መካከል አሳልፍከን ወደ ዕረፍት አወጣህን ይላል። ሩሩው መልአክ ወረደ፣ በመካከላቸው ከነሱ ጋር ሲዘምር ታየ ይላል። እናም የበዓሉ ባለቤት ከሁሉ የከበረ እግዚአብሔር መልአኩን የላከ አማኞቹ በእምነት ያጸና ድካማችንን ይቆጥራል፣ መልአኩን ይልካል። የእግዚአብሔር መልአክ ደግ ነው፣ በእግዚአብሔር ፊት ለኛ ይቆማል። ሰለስቱ ደቂቅ ቅዱሳን ናቸው። መንክር እግዚአብሔር በላይ ለቅዱሳን ይሁን፣ በቅዱሳኑ ተገልጦ ለኛ በረከቱን ያድለናል። ማደረሳችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ የቅዱስ ገብርኤል መታሰቢያ በዓል ነው። ገብርኤል ከበረ እንላለን። ያልከበረበት ዘመን የለም። እግዚአብሔር የፈጠራቸው ፍጡራን ክቡራን ናቸው። መላእክት ደግሞ ንዑዳን ክቡራን ናቸው። ዛሬ ከበረ ስንል እግዚአብሔር በሱ ተገለጠ፣ በሱ ላይ እግዚአብሔር ድንቅ ሥራ አደረገ፣ መልአኩም ከእግዚአብሔር የተሰጠውን ሀብት ተጠቀመበት ማለት ነው። ለእያንዳንዱ መልአክ የተሰጠው የሥራ ድርሻ አለ። መልአኩ ደግሞ ቅዱስ ገብርኤል በብዙ ሥራዎች ውስጥ ከሰዎች ጋር ይገናኛል። አሁን ባነበብኩላችሁ የመጽሐፍ ክፍል ላይ መልአኩ ቅዱስ ገብርኤል ኤልሳቤጥና ዘካርያስን እግዚአብሔር እንደጎበኛቸው ሊያበስር የመጣበት ጊዜ መልአኩ ቅዱስ ገብርኤል በመቅደስ የሚያጥነውን ዘካርያስን ተገልጦለት ኢትፍራ ዘካርያስ እስማሁ ተሰማ ጸሎትከ በቅድመ እግዚአብሔር፣ ዘካርያስ ሆይ አትፍራ፣ እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ወብእሲትከኒ ኤልሳቤጥ ወትወልድ ለከ ወልደ፣ ሚስትህም ኤልሳቤጥ ለአንተ ወንድ ልጅ ትወልድልሃለች። ወይ ከውነከ ፍስሐ ወሐሴት ወትሰምዮ ስሞ ዮሐንስ ብለህ ትሰይመዋለህ፣ ሐሴትና ደስታም ይሆንልሃል ብሎታል። እኔ አርጅቻለሁ፣ ሚስቴም በሴቶች ልማድ ያለው ቀርቶባታል፣ እንዴት ይሆናል ብሎ ነበር። የእግዚአብሔር መልአክ ቅዱስ ገብርኤልም አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ የሰው ልጆች ምሕረትን እንዲያገኙ የምለምነው የማማልደው ገብርኤል ነኝ ማለት ነው። ቆመ ማለት ማለደ፣ ጸለየ ማለት ነው። ሙሴ እስራኤላውያን በበደሉና ባጠፉ ጊዜ እኔ በእግዚአብሔር ፊት ለእናንተ ቆማለሁ ይላቸው ነበር። ምን ማለት ነው? በእግዚአብሔር ፊት ቆሜ እለምንላቸዋለሁ፣ እጠይቅላቸዋለሁ ሲል ነው። በእግዚአብሔር ፊት ቆመ ማለት ለጸሎት ነው የሚቆመው። ስለዚህ እኔ በእግዚአብሔር ፊት ቆማለሁ። ለምን ይቆማል? እግዚአብሔር መልአክ ሊያማልድልን ይቆማል፣ ሊጸልይልን ይቆማል። እኔ ተልኬ ነው የመጣሁት፣ በእግዚአብሔር ፊት በአገልግሎት እቆማለሁ። ስለዚህ ይሄ ነገር ይሆናል እኮ እኔ ገብርኤል ነኝ፣ ተልኬ ነው የመጣሁት። አይፈጸምም ብትል እንኳን እኔ አማላጅ ነኝ፣ እኔ ቆምልሃለሁ፣ እኔ ዋስ ጠበቃ ሆንልሃለሁ ሲለው ነበር። ስለዚህ ይሄ ነገር እስከሚፈጸም ድዳ ትሆናለህ ብሎታል። በጊዜው ዘካርያስ ልጅ አግኝቷል። እምትውልደ አንስት አልቦ ዘየአብዮ የተባለለት ባለብዙ ጸጋ የሆነ አምላኩን ለማጥመቅ የበቃ ዮሐንስን አግኝቷል። የቅዱስ ገብርኤል ታሪክ በዚህ ብቻ አይወሰንም። በአዲስ ኪዳን እመቤታችን ቅድስት ድንግል ማርያምን ዘካርያስን ባበሰረበት በስድስተኛ ወር እንደገና መጥቶ እመቤታችንን አደግድጎ እጅ ነስቶ ጸጋ የሞላብሽ ወይ ደስ ይበልሽ ብሎ በትህትና ለእመቤታችን ጸጋ የሞላብሽ ወይ ደስ ይበልሽ ብለን እያበሰርናት፣ እየለመናት፣ እያመሰገናት እንድንኖር በአማላጅነቷ እንድንከለል እናት እንድትሆነን ለእሷ የሚገባ ለእናት የሚገባ ክብር እንዴት እንደሚሰጥ አደግድጎ እየሰገደላት እጅ እየነሳት እግዚአብሔርን እንደምትወልድ አክብሮ ማክበርን ለኛ ያስተማረን መልአክ ነው። ለአዲስ ኪዳኖቹ ምእመናን፣ ለእኔና ለእናንተ በመላው ዓለም ላለን ለአዲስ ኪዳን ልጆች እግዚአብሔር ተወልዶ ሰው ሆኖ ሰው እንደሚያደርገን በእመቤታችን በኩል አዲስ ኪዳን የሰበከልን እርሱ ነው። ሰላም ለከ ኦ ገብርኤል መልአክ ሰበከ ለነ ልደተ እግዚእ ይላል። ገብርኤል ሆይ የእግዚአብሔር መልአክ ሆይ ሰላምታ ላንተ ይገባሃል፣ የጌታን ኢየሱስ ክርስቶስን ልደት ለኛ ሰበክልን ይለዋል አባ ኤፍሬም ሶርያዊ በውዳሴ ማርያም ዘረቡ። ወአብሰርካ ለማርያም ድንግል ወትቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ለድንግል ማርያም አበሰርካት እንዲህም አልካት፣ ጸጋ ይሞላብሽ ሆይ እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽ አልካት። ደስ ይበልሽ ብሎ እመቤታችንን አብስሮ ደስ እያለን እንድንኖር አዲስ ኪዳን የሰበከልን የእግዚአብሔር መልአክ ቅዱስ ገብርኤል ነው። ስለዚህ ገብርኤል አማላጃችን፣ ጠባቂያችን፣ ዋሳችን፣ ረዳታችን የእግዚአብሔር መልአክ ነው። ለዚህ በዓል እንኳን አደረሳችሁ። ታሪኩ ወደ ብሉይ ኪዳን ተመልሰን እንድናከብር ያደርገናል። እስራኤላውያን ለእግዚአብሔር ሲታዘዙት እግዚአብሔር ይቀርባቸው፣ ሲያምፁ ደግሞ እግዚአብሔር እየራቃቸው በአላውያንና በአሞራውያንና በኢያቡሳውያን በአማሌቅ እጅ ይወድቁ ነበር። ይህ የሚታወቅ ታሪክ ነው። እናም አሁንም ደግሞ በናቡከደነጾር በባቢሎን ንጉሥ እጅ በኃጢአታቸው ምክንያት ወድቀው ተማርከዋል። ተማርከው ወደ ባቢሎን
ከፈለሱት መካከል ከነዋየ ቅድሳቱ ጋር የሄዱ እግዚአብሔርን የሚፈሩ 3 ወጣቶች ነበሩ። ሰለስቱ ደቂቅ ይባላሉ። ሲድራቅ ሚሳቅ አብደናጎ ነበር ስማቸው። ኋላ አናንያ አዛርያ ሚሳኤል ተብሎ የተሰየሙ ማለት ነው። እና እነዚህ ሰለስቱ ደቂቅ በዚያ በባቢሎን በምርኮኝነት ሲኖሩ ናቡከደነጾር ዓለምን እንደ ሰም ቀልቅጦን እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ አምባገነን መሪ ነበር። እናም አንድ ቀን በከፍተኛ ሁኔታ ዱራ በተባለ ሜዳ ላይ በግዙፍ የሆነ የራሱን ምስል አሰርቶ ከዛሬ ጀምሮ አምልኩኝ አላቸው። ነገስታት ሲታበዩ እግዚአብሔርን ይፈታተኑታል። በዚህ ዓለም ላይ ያሉ ሰዎች ትንሽ ሲከብሩ እግዚአብሔርን ይረሱታል። በጣም ከፍ ያሉ ሲመስላቸው ደግሞ የእግዚአብሔር ቦታ ለኔ በተሰጠኝ ይላሉ። በጣም እግዚአብሔር የተለያቸው ትዕቢተኛ የሀገር መሪዎች አብያተ ክርስቲያናት በሰው ሲሞላ ይከፋቸዋል። እነሱ ሲናገሩ ብቻ ሰው እንዲሞላ ይፈልጋሉ። እግዚአብሔር ሲናገር እንዲሰማ አይፈልጉም። በምድር ላይ እግዚአብሔርን የተፈታተኑና አጋንንትን የሚከተሉ የዓለማችን መሪዎች በሙሉ ትልቁ ጉዳያቸው ከንቱ ውዳሴ ነው። እግዚአብሔርንም የከዱበት ዋናው ዓላማቸው የእግዚአብሔርን ቦታ ለመውሰድ ነው። የመጀመሪያውም ሰው የወደቀው በዚህ መልኩ ነው። ያልተነሱ ብዙ ሰዎች አሉ። ክርስቶስ ዓለምን በደሙ ቢያድንም ያልዳኑ ብዙ ሰዎች አሉ። በስሙ የሚያጭበረብሩ፣ በስሙ የሚሳለቁ፣ በስሙ የውሸት ኑሮ የሚኖሩ፣ በስሙ የሚያምኑ የሚመስሉ ኃይሉን የካዱ የአምልኮ መልክ ያላቸው በርካታ ሰዎች አሉ። ነገስታት፣ የሀገር መሪዎች ተመልከቷቸው። ቤተ መቅደሱ ሲሞላ ይከፋቸዋል። እውነት እንደ ንጉሥ ዳዊት መሆን ነበረባቸው። ዳዊት ያለው አንሰ በጽድቅ ርኤ ገጸከ ወጸግብ በርኤ ስብሐቲከ፣ እኔ ግን በጽድቅ ፊትህን አያለሁ ክብርህንም ሳይ እጠግባለሁ ነበር ያለው። እውነት ክብሩን ስናይ ልንጠግብ በተገባን ነበር። ክብሩን ስናይ ከፍ ባልን ነበር። ግን አልታደልንም። እኛ ብዙዎቻችን የኃጢአት ተከታዮች ነን። አመፃን ገንዘብ የምናደርግ ሰዎች ነን። ትንሽ ከፍ ስንል ክብሩ ከኛ ይርቃል። የእግዚአብሔርን ክብር ስናይ አይናችን ደም ይለብሳል። ነገስታት እንደዚህ ናቸው። ለዚህ ነው አብያተ ክርስቲያናት የሚዘጉ፣ ቤተ መቅደሱን የሚገፉ በርካታ ሰዎች ያሉ። ለዚህ ነው ብዙ የምናያቸው ነገሮች አሉ። የእግዚአብሔር መቅደስ በሰው እንዳይሞላ የማይሰራ ብዙ ከንቱ ነገር የለም። ብዙ ሴራዎች፣ ብዙ ክፉ ነገሮች እየተሰሩ ይገኛሉ። መቅደሱ ባዶ እንዲሆን፣ እግዚአብሔር እንዳይመለክ፣ ለዚህ ለጨለማው ዓለምና ወደ ጥልቁ ለሚጥል ለክፉ ኃጢአት እንዲገዙ ዛሬማ ሚዲያዎቻችን የገንዘብ ሽልማት እንሰጣለን፣ የአጋንንት ማህበር አባላት ሁኑ ተብሎ ማስታወቂያ እስከ መለጠፍ ተደርሷል። የእግዚአብሔር ሀገር በተባለች በኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች በተባለች ኢትዮጵያ የዚህ ድርጅት አባል ሁኑ ተብሎ የዘንዶ አባላት እንዲሆኑ፣ የአውሬው አባላት እንዲሆኑ፣ የአውሬው ተከታዮች እንዲሆኑ ገንዘብ ይሰጣቸዋል ተብሎ ስልክ ቁጥር ተቀምጦ ሚዲያ ላይ ይታያል። ምንም አይነት መንግስታዊና ህጋዊ እርምጃ ሲካሄድ አንመለከትም። ምክንያቱም የእግዚአብሔር መመለክ ደስ ያላለው ዓለም ሰይጣን እንዲነግስ ስለሚፈልግ ይህንን ባላየ ዞር ብሎ ያልፋል። እግዚአብሔር ግን ከሰማይ ሆኖ ይመለከታል። አያችሁ፣ ከባዱ ነገር ይሄ ነው። ሰው ራሱን ወደ ጣዖት ማስኬድ ሲጀምር አጋንንትን ያመልካል። አጋንንት ሲያድርበት ሰው ራሱን ጣዖት ያደርጋል። ናቡከደነጾርም የሆነው ይሄንን ነው። እግዚአብሔር ከሚመለክ እኔ ልመለክ አለ። በዱራ ሜዳ ላይ ጣዖት አዘጋጀ። ህዝቡ ሁሉ ሰገደ። የመለከት የእምቢልታ የነጋሪት ድምፅ ሲሰማ፣ የክራርና የመሰንቆ ድምፅ ሲሰማ ሁሉ በግንባሩ ሰገደ። ሰለስቱ ደቂቅ ግን እነዚህ 3 ከኢየሩሳሌም የፈለሱት ፊታቸው ወደ ምስራቅ ዞረው ፈጣሪ ዓለማት ለሆነ ለእግዚአብሔር ብቻ እንሰግዳለን አሉ። ይህንን የሰሙ ሰዎች ለንጉሱ ነገሩት። ንጉሱ ጠርቶ በመማለጃም ተለማመጣቸው። አንሰግድም አሉ። በስልጣንም ተለመኑ። አንሰግድም አሉ። ላቆምከው ለጣዖት አንሰግድም፣ የምናመልከው አምላክ አዘጋጀው ከእቶን እሳት ያድነናል፣ ያልሰገደ ወደ እቶን እሳት ይጨመር ብሎ ነበር ንጉሱ። እናም በዚህ ጊዜ ይሄ አዋጅ ተነግሮ ነበር። ከፍ ብሎ ዝቅ ብሎ ከአንገቱ ከፍ ብሎ ከባቱ ይቆረጣልም የሚል አዋጅ ተነግሮም ነበረ። በመጨረሻ እቶን እሳቱ 7 እጥፍ ይንደዳል። የምናመልከው አምላክ ከዚህ እቶን እሳት ያድነናል። 7 እጥፍ ይንደድ፣ እኛ ምን ቸገረናል? የሚጠብቀን ካለ እኛ ምን ቸገረን? ትልቁ ነገር 7 እጥፍ ይንደድ አሉ። እኛ ምን ቸገረን? 7 እጥፍ ይንደድ፣ የምናመልከው አምላክ አንተ ካቀጣጠልከው እሳት ያድነናል አሉ። ናቡከደነጾር ትዕቢቱ ሞልቶ ጆሮውን ደፍኖት አይምሮውን ደፍኖት ነበርና የእግዚአብሔርን ድምፅ መስማት የእግዚአብሔርን ቃል መስማት እምቢ አለ። ማስተዋል ከርሱ ተለየው። ሰው ከአጋንንት ጋር ሲሆን ማስተዋል ይለየዋል። ደመነፍሳዊ ይሆናል። ሕያዊት ለባዊት ነባቢት የሆነች የማትፈርስ የማትበሰብስ ነፍስ በስጋችን ያለችዋን ያፍናታል። ለኃጢአት ስንማረክ አጋንንታዊ አስተሳሰብ ወደ ውስጣችን ሲገባ ጣዖት አምላኪዎች እንሆናለን። ዛሬ ናቡከደነጾር እኔ ልመለክ አለ እንጂ ራሳቸውን ማስመለክ የሚፈልጉ ዛሬ ስንት አሉ? የእግዚአብሔር ቤተሰቦች ልብ ብለን አስተውለን እናያቸው እስቲ። እኔን አምልኩኝ ብለው ራሳቸውን ተመላኪ ያላደረጉ ሰዎች አሉ በምድር ላይ። ባለችን ትንሽ ነገር መመስገን የማንፈልግ ሰዎች የለንም። የእግዚአብሔርን ቦታ ለመቀማት አውሬው በሰዎች ላይ አድሮ እየተራወጠ ነው ያለው። እግዚአብሔር ብቻ ይክበር። በእኛ ቤት በትዳራችን እግዚአብሔር ይክበር። በኑሯችን እግዚአብሔር ይክበር። በሕይወታችን እግዚአብሔር ይክበር። በንግዳችን እግዚአብሔር ይክበር። በገንዘባችን ላይ እግዚአብሔር ይክበር። ገንዘባችንን ካከበርነው አምልኮ ጣዖት ነው። እንደ ናቡከደነጾር ነው የምንሆነው።
ስለዚህ ሰለስቱ ደቂቅ እምቢ ለጣዖት አሉ። ኦ በልዎ ለእግዚአብሔር ወእንበ በልዎ ለሰይጣን፣ ሰይጣንን እምቢ በሉት እግዚአብሔርን እሺ በሉት ይላል ያዕቆብ። እውነት ነው። ቅረቡ ሀበ እግዚአብሔር ወይቀርበክሙ፣ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ይላል። ሰዎች እግዚአብሔርን እሺ ማለት አለባቸው። አሁን ለሚናከሰው ዓለም እምቢ፣ ለሚያጎርሰው ለሚመግበው እግዚአብሔር እሺ ማለት ነው። ጨለማ ለሆነው ዓለም እምቢ፣ ብርሃን ለሆነው ለእግዚአብሔር እሺ፣ ሰጪ ለሆነው ለእግዚአብሔር እሺ፣ ቀሚ ለሆነው ለዓለም እምቢ። ሱሰኛና ሴሰኛ ከሚያደርገው ዓለም ራቁ። ትሁትና እግዚአብሔርን የምትፈሩ መንፈሳውያን ወደሚያደርገው ወደ እግዚአብሔር እሺ በሉና ቅረቡ ነው። ወደ እግዚአብሔር እንደ መቅረብ ያለ ብርሃን፣ ወደ እግዚአብሔር እንደ መቅረብ ያለ ጸጋ የለም። ስለዚህ ይህንን ያልተረዱ ሁሉም ለጣዖት ሰገዱ። ናቡከደነጾር ለእኔ ለሰገዱት ሹመት፣ ለእኔ ላልሰገዱት ደግሞ ሞት አለ። እንሞታለን አሉ። የምናመልከው አምላክ ከዚህ እቶነ እሳት ያድነን ዘንድ ይችላል፣ ባያድነን እንኳን ለጣዖት አንሰግድም አሉ። ከዚያ በኋላ ወደ እሳት ተጣሉ ይላል። የገፈተሯቸው እሳቱ 7 እጥፍ ይንደር ተባለ፣ ነደደ። የምናመልከው አብሮን አለ አሉ። እግዚአብሔር የሚወዳቸው ወደ እሳት ሲገቡ አብሯቸው ይገባል፣ ብቻቸውን አይተዋቸውም። ከዛ ያሳልፋቸዋል እኮ። አይለፍከን ማእከለ እሳቶማይ ወአውጻእከነ ውስተ ዕረፍት ያለው መዝሙረኛው ለዚህ እኮ ነው። መዝሙር 65 ቁጥር 15 ላይ በእሳትና በውሃ መካከል አሳለፍከን ወደ ዕረፍት አወጣኸን ይላል። በመከራ መካከል አሳለፍከን ሲል ነው። ከዚህ በላይ መከራ የለም። የእቶነ እሳቱ 7 እጥፍ ተቀጣጠለ። የገፈተሩት በወላፈን እነሱን የገፉ በወላፈን ተበልተው እዛው ሞቱ። የተገፈተሩት ግን እሳቱን ተፈታትነው ከውስጥ ቆሙ። ክርስቲያኖች በእምነት ፈታኛቸውን ተፈታትነው ይቆማሉ። ክርስቲያኖች የሚያቃጥለው ማቃጠል ይችላሉ። ከዚያ አራተኛው የእግዚአብሔር መልአክ እነሱ በገቡበት ቅጽበት ቅዱስ ገብርኤል ክንፎቹን ዘርግቶ ብርሃን መስቀል ይዞ በመካከላቸው ተገኘ። ቅዱስ ገብርኤል በትዳራችን ይገኝልን። ቅዱስ ገብርኤል መዓት ባጠቃው ሕይወታችን ላይ ይገኝልን። ሞት በሚፈታተነው ሕይወታችን ቅዱስ ገብርኤል ይገኝልን። የእግዚአብሔር ምሕረት በመዓት ፈንታ ወደኛ እንዲወርድ ቅዱስ ገብርኤል በአማላጅነት ይገኝልን። በእሳት ይጠፋሉ የተባሉት ሰዎች በእሳት መካከል ሲዘምሩ ታየ። ምክንያቱም እሳትን የተፈታተነ እምነት ይዘዋልና። እሳታዊው መልአክ እሳቱን አጥፍቶ አብርዶ በመካከላቸው ንሴብሖ ለእግዚአብሔር ስቡሕ ዘተሰብሐ አሉ። አናንያ አዛርያ ሚሳኤል ወይንም ሲድራቅ ሚሳቅ አብደናጎም ሰለስቱ ደቂቅ ለጣዖት እምቢ ብለው ለእግዚአብሔር እሺ ስላሉ የሚያመልኩት አምላክ መልአኩን ላከላቸው። በዚህ በዓል ላይ እግዚአብሔር ከሁሉ በላይ ክቡር ነው። የበዓላት ሁሉ ባለቤት እግዚአብሔር ይከብራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚከበረው በዓል ላይ ሁሉ የበዓሉ ባለቤት እግዚአብሔር ነው። ቅዱስ ገብርኤል ነገሰ። አዎ ነግሷል። ቅዱስ ገብርኤል ዛሬ አይደለም የምናነግሰው፣ እግዚአብሔር ሲሾመው ነግሷል። ቅዱስ ገብርኤል በጣዖት ላይ ነግሷል። ረግጦ ጣዖትን ድባቅ የሚመታ ሆኖ በዲያብሎስ ላይ ነግሷል። ዲያብሎስን ድል የሚነሳ ሆኖ መላእክት በዲያብሎስ ላይ ኃይል አላቸው። ከሁሉ በላይ የክብር ባለቤት በባህሪው ንጉሥ እግዚአብሔር በእኩያት ፍቶታት ላይ እኛ ልጆቹንም ያነግሰናል። ሰለስቱ ደቂቅ ዛሬ ነግሰዋል። አዎ ነግሰዋል። በጣዖት ላይ ረግጠው ነግሰዋል። እሳቱን አጥፍተው ነግሰዋል። እሳቱን የተፈታተኑ እሳቶች፣ እሳት የሚያጠፋ መልአክ የሚስብ እምነት ያላቸው ሩሩ መልአክ ወረደ በመካከላቸው ከነሱ ጋር ሲዘምር ታየ ይላል። እናም የበዓሉ ባለቤት ከሁሉ የከበረ እግዚአብሔር መልአኩን የላከ አማኞቹ በእምነት ያጸና። ከዚያ ቀጥሎ ደግሞ እጅግ የሚከብሩት የሚደነቁት ሰለስቱ ደቂቅ ደግሞ እሳትን የተፈታተኑ እሳት ሆነው የተገኙ ክርስቲያኖች እሳታውያን ናቸው። እግዚአብሔርን ሲለብሱት የዚህን ዓለም እኩያት ፍቶታት ይፈታተኑታል። ስለዚህ ፈታኙን የፈተኑ ኃያላን መልአኩን የሳቡ አማኞች ናቸው። የእምነት ጥባታቸው ጥንካሬያቸው ደስ ይላል። የምናመልከው አምላክ ከዚህ እቶነ እሳት ዘንድ ያድነን ዘንድ ይችላል። ባያድነን እንኳን አንሰግድም ለጣዖት አሉ። ባያድነን የሚለው ቃል ጥርጣሬ ሆኖ አይደለም። ዛሬ መጥፊያችን እንኳን ቢሆን አምኑ ወሞቱ ይላልና አምነን እንሞታለን ሲሉ ነው። ብዙ ሰዎች ብዙ ሰማዕታት አንገታቸውን ለሰይፍ ሰጥተዋል። እግዚአብሔር ሊያድናቸው ሳይችል ቀርቶ አይደለም፣ የክብር አክሊልን ሊያቀዳጃቸው ስለፈለገ ነው። አክሊላችን በዚህ ከሆነ እንሞታለን፣ ጽዋችን እቺ ከሆነች እንጠጣታለን እንጂ ለጣዖት አንሰግድም ነው። ክርስቲያኖችን ማዕተባችንን አንበጥስም፣ አንገታችን ይቀነጠሳል ነው። ስለዚህ በዚህ መሰረት ሲገቡ የእግዚአብሔር መልአክ በፍቅር ተስቦ ወደ እነሱ መጣ። በእምነታቸው ኃይል የተሳበ እግዚአብሔር የላከው መልአክ መጥቶ እሳቱን አበረደው። እነሱ እሳቱን ተፈታተኑት፣ መልአኩ እሳቱን አጠፋላቸው። ዛሬም ቅዱስ ገብርኤል በትዳራችን ላይ የተለኮሰውን እሳት ያጠፋልናል። በኑሯችን ላይ የመጣውን የምቀኝነት እሳት ያጠፋልናል። የችግር የሞት ፍርሃት እሳት ያጠፋልናል። ቅዱስ ገብርኤል አማላጃችን ነው። በእግዚአብሔር ፊት የምቆመው እኔ ነኝ ብሏል። ለሁላችን ይቆማል። ለሰለስቱ ደቂቅ እሳት መሃል ቆመ። ለእኔና ለእናንተም ኑሮ እሳት ከሆነብን ይቆምልናል። የፍትህ ማጣት እሳት ሆኖ ከመለበለበን መጥቶ በመካከላችን አብርዶልን ከኛ ጋር ይቆማል። ስለዚህ ገብርኤል ይሄ ነው፣ ፈታኙን የፈተነ ድል ማድረግ የሚችል መልአክ፣ ከእግዚአብሔር ተልኮ ለኛ የሚደርስልን በመከራ በችግራችን ጊዜ ችግራችንን የሚያስወግድልን የሚቀርፍልን የእግዚአብሔር መልአክ ነው። አማላጅነቱ በረከቱ በሁላችን ላይ ይደረብን። ከዚያ በኋላ ሰለስቱ ደቂቅ ሲዘምሩ የገፈተራቸው እንዲገቡ ያዘዘው ናቡከደነጾር ተመለከተ ይላል።
ማን ነው ይሄ? የአራተኛው መልክ የእግዚአብሔርን ልጅ ይመስላል አለ። ሰማያዊ ነው መልኩ ሲል ነው። ብሩህ ነው። 3 ሰዎች ነበር የላክነው፣ አራተኛው ከየት መጣ አለ። ከዚያ በኋላ ሲዘምሩ ድምፃቸው እሳቱን እያለፈ ይታይ ጀመር። ከውጭ የሚታየው እሳት ከውስጥ ቀዝቅዞ ነበር። ዓለም ተቃጥለዋል ሲለን እኛ ግን አልተቃጠልንም። ዓለም ርቧቸዋል ሊለን ይችላል፣ እኛ ጾም ላይ ነን። ዓለም ደክሟቸዋል ሊለን ይችላል፣ እኛ ስግደት ላይ ነን፣ እኛ ሱባኤ ላይ ነን። ዓለም ተሸንፈዋል ሊለን ይችላል፣ ዝም ስንል እኛ አርምሞ ላይ ነን፣ በልብ እየተናገርን ነው። እግዚአብሔር የዝምታ ውስጥ ጩኸት ይሰማል። ስግደታችንን ያየዋል፣ ላባችንን ይቆጥራል፣ ድካማችንን ይቆጥራል፣ መልአኩን ይልካል። የእግዚአብሔር መልአክ ደግ ነው፣ በእግዚአብሔር ፊት ለኛ ይቆማል። 3 ደቂቅ ቅዱሳን ናቸው። መንክር እግዚአብሔር በላይ ለቅዱሳኑ፣ በቅዱሳኑ ተገልጦ ለኛ በረከቱን ያድለናል። እናም ከዚያ በኋላ ናቡከደነጾር የእናንተ አምላክ አምላኬ ይሁን፣ እናንተ ክቡራን የምትዘምሩ ውጡ አላቸው። እግዚአብሔር መልአኩን ልኮ አዳነን አሉት። ጣዖቱ ፈረሰ፣ እግዚአብሔር ነገሰ። ስለዚህ አሁንም መሪዎች ራሳቸውን ጣዖት አድርገዋል። ጣዖታዊ ሐሳባቸውን የሚያፈርስ እምነት ህዝብ ሊኖረው ያስፈልጋል። አያችሁ፣ ከመሪዎች ቅርብ የሆንን ሰዎች ትዕቢተኛ መሪዎችን ትሑታን የሚያደርግ የ3 ደቂቅ ትምህርት፣ የቅዱስ ገብርኤል አማላጅነት በልባቸው እንዲቀረጽ ያስፈልጋል ማለት ነው። አጠገባችን ጋር ገንዘባቸውን አምልከው የሚኖሩ ትዕቢተኛ የሆኑ ሰዎች እንደ ናቡከደነጾር የእግዚአብሔር ተአምር በእናንተ እንዲገለጥ ለእግዚአብሔር ስገዱ በሏቸው። ናቡከደነጾር የተለያዩ ታሪኮች አሉት። ከዚህም በኋላ መታበዩ አልቀረም። ታብዮ እኔ ነኝ በግዛቴ ባቢሎንን የሰራኋት የፈጠርኳት ብሎ የፈጣሪን ቦታ ድጋሚ ለመቀማት አስበው እንደ እንስሳ አውሬ ሆኖ በጫካ ኖሯል 7 ዓመት ሙሉ። እንደገና ወደ ልቡ ተመልሶ ደግሞ እግዚአብሔር ልብ ሰጥቶታል። አያችሁ፣ እግዚአብሔር የወደቁትን ያነሳል። እግዚአብሔር ያነሳው ሙለለ ወድቁ ነው። የወደቁትን ያነሳል። መልአኩን ልኮ 3 ደቂቅ ወደ እሳት ወድቀው ነበር። ገብርኤል ተልኮ አነሳቸው። ዛሬም በትዕቢት የወደቁ ወንድሞቻችንን አንሷቸው። በትዕቢት የወደቁ ትናንሽ ስልጣን ያላቸው ባለስልጣኖች ይነሱ። ቅዱስ ገብርኤል ያነሳቸዋል። እግዚአብሔር ብርሃኑን ያበራላቸዋል። ከተኙበት ከትዕቢት እንቅልፍ ይንቁ። እግዚአብሔር ያበራላቸዋል። አንተ የምትተኛ ንቃ፣ እግዚአብሔር ያበራልሃል ይላልና፣ ስለዚህ እግዚአብሔር ብርሃኑን እንዲገልጥልን ትንሣኤ እንዲሆነን ኃጢአት የጣላቸው ትዕቢት የጣላቸው ኑሯቸው ጣዖት የሆነባቸው ሰዎች ሁሉ ከዚህ በዓል ትምህርት ይማራሉ። ምክንያቱም አማናዊው አምላክ እግዚአብሔር ይመለካል። የክብር ባለቤት እሱ ነው። ገንዘብ ብንቆጥር ዕድሜ ከራሳችን መጨመር አንችልም። የትኛውንም ያህል ባለጸጎች ብንሆን የምንኖረው እግዚአብሔር በፈቀደልን ዘመን ነው። ከተጠራን መሄድ ነው። ስለዚህ መልካም እንዲሆንልን ዕድሜያችን በምድር ላይ እንዲረዝም ኑሯችን የተቀናም እንዲሆን ለእግዚአብሔር መታመን ያስፈልጋል። በመንፈሳዊ ሕይወት ውስጥ መኖር ያስፈልጋል። መልካም እንዲሆንልን ዕድሜም በምድር ላይ እንዲረዝም የሚል ቃል አለ ኤፌሶን ላይ። ወላጆችን ስለማክበር ለልጆች የተሰጠ ነው። አባትና እናትን አክብር ገጸ አረጋዊ ነው። አባቶችን ማክበር፣ ቅዱሳንን ማክበር፣ ክብር የሚገባቸውን ማክበር። ወለራታን ይደልወሙ ክብር፣ ለቅኖች ምስጋና ይገባል፣ ክብር ይገባል ይላልና ከቅኖች አንዱ ቅዱስ ገብርኤል ነው። ቅኖቹ ዛሬ በዚህ በዓል የሚከብሩት 3 ደቂቅ ናቸው። እነሱም መምሰል ያስፈልጋል በሃይማኖት። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ እግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። በእምነት ስንመስላቸው የእግዚአብሔር መልአክ እየበረረ ይመጣል። የእግዚአብሔር መልአክ እየበረረ መጣ ይላል ኢሳይያስ። እየበረረ መጥቶ በጉጠት ከንፈሬን ሲዳብሰኝ ለምጽ ለቀቀኝ ይላል። ዛሬም ብዙ ለምጽ አለብን። የዘረኝነት ለምጽ፣ የጎጠኝነት ለምጽ፣ የገንዘብ ወዳድነት ለምጽ፣ የጭካኔ ለምጽ መጥቶን ሰውነታችን ተላልጧል። በአካል አይታይም እንደ ብሉይ ኪዳኑ እንጂ ውስጣችንን ያደቀቀ ሕሊናችንን ከሰውነት ተርታ ያወጣ የሕሊናችን ተገዢዎች ተማራኪዎች እንዳንሆን ያደረገን፣ ሕሊናችንን ሸጠን እንድንኖር ያደረገን፣ ራሳችንን ጣዖት አድርገን እንድንመለክ ያደረገን ገንዘብ ወዳድነት፣ ዘረኝነት፣ ክፋት፣ ስልጣን፣ ትዕቢት፣ ተንኮል፣ እነዚህ ሁሉ ከእግዚአብሔር ለይተውናል። እነዚህን እናራግፍ። ጣዖቱን አርቁ፣ ለእግዚአብሔር ስገዱ። ከዚያ በኋላ እግዚአብሔር መልአክ ይመጣል። ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ነው ይላል። ስንወድቅ የሚያነሳን መልአክ ቆሞ ለእኛ አማላጅ ይሆናል። 3 ደቂቅ የእምነት ጥንካሬ ያስተማሩን፣ በአማላጅነታቸው ይጠብቁናል። እነዚህን ለደጋጎቹ ሰዎች ደጉን መልአክ የላከ እግዚአብሔር ከሰማይ ሆኖ ቅዱስ ገብርኤልን ይልክልናል እና የዛሬው በዓል ልዩ በዓል ነው። የበዓላት ሁሉ ባለቤት እግዚአብሔር ነው የሚከብርበት ሁሌ። ከዚያ ቀጥሎ ደግሞ ለዚህ ክብር መክበር ምክንያት የሆኑ 3 ደቂቅ በቅድስናቸው ይከብራሉ። ታዞ መጥቶ እሳቱን ያበረደው መልአክ ቅዱስ ገብርኤል ይከብራል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ገብርኤል ጥበቃ፣ የ3 ደቂቅ ጸሎትና ልመና ከሁላችን ጋር ይሁን። በዓሉን በዓለ ፍስሐ ያደርግልን።